ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ አመሻሽ መረጃዎች እናልፋለን። በመጀመሪያም አጫጭሮቹን። አሳዛኝ ጭፍጨፋ ደቡብ ሜጫ ወረዳ ገርጭጭ አግኒ ከተማም ተፈጸመ። ይህንንም ወደ እናንተ እናደርሳለን። ስንት ሰውስ ሞተ? ወደ እናንተ እናደርሳለን። ይጠብቁ። ከአማራ ፋኖ አንድነትም በጎንደር ሜጀር ጀነራል ውጋንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦር የተሰጠ ወቅታዊ መግለጫም አለ። እሱንም ወደ እናንተ እናደርሳለን። ይጠብቁን። የአማራ ፋኖ በጎጃም ወደ አዲስ አበባ የሚጫን ማንኛውም አይነት እህልም ከልክሏል። በምን ምክንያት ነው የከለከለው? ይህንንም ወደ እናንተ እናደርሳለን። 40% የትግራይ ግዛትን በታጠቁ ኃይሎች በኃይል ተይዞ ይገኛል ሲልም ሌተናል ጀነራል ታደሰ ወረደም ገለጸ። ታደሰ ወረደ ያቀረበውን መልእክትም ወደ እናንተ እናስተላልፋለን። ይጠብቁን። በዝርዝር ወደምናገኘው መረጃ ስናልፍ በአሰቃቂ ሁኔታ ነው ዶርም ውስጥ በጩቤ ተወግቶ የተገደለው ተማሪ። ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ በቁጥጥር ስር ውሏልም ሲልም ዩኒቨርሲቲው ገልጿል። የአርባ ምንጭ ዩኒቨርሲቲ ተማሪ ዶርም ውስጥም መገደሉን ተማሪዎቹ ገለጹ። ዩኒቨርሲቲው ጥቃት አድራሽ ተማሪ እንደሆነና በቁጥጥር ስር እንደዋለም አሳውቀዋል። ቃላቸውን የሰጡት የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ጠዋት ብሎክ 9 ወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉንም ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መዋጋት የተለመደ ከሆነ ሰነባብቷል ያሉ ሲሆንም ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትንም ስሙን ለመጠበቅ ሲል መሸፋፈኑን ትቶ ለተማሪዎች ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎቹ ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸው በአስተማማኝ ሁኔታ እንዲረጋገጥም ጠይቀዋል። የአርባ ምንጭ ዩኒቨርሲቲም በዚህ ላይ ምን እንዳለም እንንገራችሁ። የአርባ ምንጭ ዩኒቨርሲቲ የተማሪ ግድያ አረጋግጦ የሐዘን መግለጫም ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል 2ኛ ዓመት ተማሪ የሆነና ናትናኤል ጸጉ አሰፋ ከጓደኛዋ ጋር በተፈጠረው የግል ጸብ በደረሰበት ጥቃት ሚያዝያ 8 2017 ዓ.ም ከፍተኛ ጉዳት ደርሶበት ብሏል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይም ሕይወቱ አልፏል ሲልም ገልጿል። ጥቃቱም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊውን ምርመራ እየተደረገ እንደሚገኝም ገልጾ የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግም ቃል ገብቷል። ወደ ቀጣይ መረጃ ስናልፍም የአብይ አህመድ አገዛዝ በደቡብ ሜጫ ወረዳ ገርጭጭ አግኒ ከተባለ ሰፈር ሙሽሮችና ቤተሰቦቹንም ረሸነ። ፋሽስቱ የአብይ አህመድ ወንበር አስጠባቂ በደቡብ ሜጫ ወረዳ ገርጭጭ አግኒ ከተባለ ሰፈር ሰርግ ላይ የነበሩ ሙሽሮች እስከ ሚዜዎቻቸው እና ቤተሰቦቻቸውን ጨምሮ ለጊዜው 8 የሚሆኑ ሰዎችም ተረሽነዋል። አሻራ ሚዲያ በቦታው እንዳረጋገጠው ሚያዝያ 29 2017 ዓ.ም ከጠዋቱ 12 ሰዓት አካባቢ ገርጭጭ ከተማ ሰፍሮ የሚገኘውን የፋሽስቱ ወንበር አስጠባቂ ቤት ለቤት እየዞሩ ወጣቶችን እያፈሱ ሲሆንም አግኒ ማርያም ከተባለ ሰፈር ሲደርሱም ሰርግ ቤት ውስጥ የነበሩ ሙሽሮችና ቤተሰቦቻቸውን የጥይት አረር እንዳወረዱባቸው የተገለጸ ሲሆንም ከሟቾቹ በተጨማሪ ከባድ ቁስለኛ እንዳሉም ተናግረዋል። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ በጎጃም ከጎጃም ወደ አዲስ አበባና ባህር ዳር የሚጫን ማንኛውንም አይነት እህል ከ2 ቀን በፊት ላልተወሰነ ቀናቶች ከልክሏል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወስደው እርምጃ ኃላፊነቱን ራሱ ይወስዳልም ይላል የአማራ ፋኖ በጎጃም። 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች ደጀን ወረዳ፣ እነማይ ወረዳ፣ ሸበል በረንታ ወረዳ፣ ደባይ ጥላት ገን ወረዳ እና አርጅና ነውጋ ወረዳ የምትገኙ የእህል ነጋዴዎችና የከሰል ነጋዴዎች በድርጅታችን አፈጉ የወጣውን የእህልና የከሰል ክልከላ በትህትና እንድታከብሩ እንጠይቃለን ይላሉ። በክፍለ ጦራችን ስር የምትገኙ 5 ብርጌዶች ሻለቆች ያወጣውን የእህልና የከሰል ክልከላ በትኩረት ሰጥታችሁ እንድትሰሩ እና እርምጃ እንድትወስዱ እናሳስባለን። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰደው እርምጃ ኃላፊነቱን ራሱ ነጋዴው ይወስዳል ይላል የአማራ ፋኖ በጎጃም። ወደ ቀጣይ መረጃ ስናልፍ
ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦርም የተሰጠ ወቅታዊ መግለጫ። በደቡብ ጎንደር ከወረታ ከተማ እስከ ጉማርና አለምበር ድረስ በአጼ ፋሲል ክፍለ ጦር አመራር ስም ማለትም ሻለቃ ዝናው ነኝ እያለ ለባለሀብቶቹ እየደወለ ገንዘብ የሚያቀብሉና የሚጠይቁ እንዳሉ ደርሰንበታል። እነዚህ የተደራጁ ሌቦች ህዝባችን እያሰቃዩና ገንዘብ የሚቀበሉ ዘራፊዎች ናቸው። ጸረ ህዝብ የሆነው አገዛዙ እንዳሰማራቸው በህዝባችን በደረሰን ጥቆማ መሰረት የተወሰኑትን በቁጥጥር ስር ማዋል ችለናልም ብለዋል። አጼ ፋሲል ክፍለ ጦር እስከዘረፉት ንብረታቸው በቁጥጥር ስር አውሎ ምርመራ እያደረገም ይገኛል። መንግስት አደረጃጀታችን የሚዘርፉ ሌቦችን ስታዩ ለአጼ ፋሲል ክፍለ ጦር አመራርና አባል ጥቆማ መስጠትም እንድትተባበሩን እንጠይቃለን ይላሉ አርበኛ ዝናው አያነው የአፋጎ ሜካናይዝድ አሃዱ መምሪያ ኃላፊ እና አጼ ፋሲል ክፍለ ጦር ዋና አዛዥ። ወደ ቀጣይ መረጃ ስናልፍም ህይወታቸውን ለከባድ አደጋ ያጋልጠው የሚሰደዱ ኤርትራውያንም ሰቆቃ። በቱርክና ሐይቅ ላይ ፀሐይ ስትጠልቅ አንዲት እናት ህገወጥ የሰው አዘዋዋሪዎችን የሚጠቁሙ አዲስ መንገድ ኬንያ ለመድረስ ስትሞክር ሐይቁ ውስጥም የሰጠመችውን ታዳጊ ልጇን ለማስታወስ እያለቀሰች አበቦቹን ወደ ሐይቁ ውሃም ትወረውራለች። ከ3 ዓመት በፊት በኬንያ ጥገኝነት የጠየቀችው የጴንጤ ቆስጤ ክርስቲያን እምነት ተከታዩ ኤርትራዊት ሰናይት መብራቱ ህያብ የተባለች የ14 ዓመት ልጇን ባለፉት ዓመት ህይወቷን ያጣችበት ቦታ ለማየት ነው ወደ ሰሜን ምዕራብ ኬንያም የሄደችው። ታዳጊዋ ከባድ ንፋስ ያለበት ሰፊ ሐይቅ በምሽት ለማቋረጥ የሞከረችው በህይወት ከተረፈች ከእህቷ ጋር ነበር። የሰው አዘዋዋሪዎች ኬንያ ውስጥም እንዲህ ያለ ጥልቅ እና አደገኛ ሐይቅ መኖሩንም ነግረውኝ ቢሆን ኑሮ ልጄን እንድትሞት አልፈቅድም ነበር ስትል ሰናይት በሐይቁ ዳርቻ ላይ ተቀምጣ ለቢቢሲም ትናገራለች። ሰናይት በኤርትራውያን ያለውን የሃይማኖት ጭቆና በመሸሽ ከሁለት ታናናሽ ልጆቿ ጋር ኬንያ ዋና ከተማ የገባችው በቱሪስት ቪዛ በአውሮፕላን ነበር። ሁለቱ ሴት ልጆቿን ግን ለብሔራዊ ውትድርና አገልግሎት እድሜያቸው የተቃረበ ስለነበረ ከሀገር እንዲወጡም አልተፈቀደላቸውም። በአንድ ፓርቲ የምትተዳደረውና በከፍተኛ ደረጃ ወታደራዊ በሆነችው ኤርትራ የግዳጅ ብሔራዊ አገልግሎት ለዓመታት ሊቆይ የሚችል ሲሆንም የግዳጅ የጉልበት ስራንም ሊያካትት የሚችል ነው ይባላል። ሰናይት ወደ ኬንያ ከገባች በኋላ ታዳጊ ልጇ ከኤርትራ አስወጥታ ከእሷ ጋር እንዲሆኑ እንድታደርግም አጥብቃ ሲለምኗትም ከዘመዶቿ ጋር ባደረገው ምክርም ገንዘብ ከፍለው ከኤርትራ ማስወጣት እንደሚችልም ተስማማለች። ከዚያም የሁለት ሴቶች እጣ ፈንታ በሰው አዘዋዋሪዎች እጅ ላይ ወድቆ ከኤርትራ በእግርና በመኪና ረጅሙን መንገድም ተጉዘው ሰሜን ኢትዮጵያም ገቡ። በማስተካከል ደግሞ ኢትዮጵያ አቋርጠው በኬንያ ሰሜናዊ ምስራቅ ክፍል ውስጥም ወደሚገኘው እና በዓለም በረሃ ውስጥ ያለው ትልቁ ሐይቅ ወደ ሆነው ቱርካና ዳርቻም ደረሱ። ኬንያ ውስጥ የምትገኝ አንዲት የሰዎች አዘዋዋሪ ሴት ለቢቢሲ እንዳረጋገጠችው ቱርካና ሐይቅ ስደተኞችን በህገወጥ መንገድ ለማሻገር በብዛት ጥቅም ላይ እየዋለ ነውም ብለዋል። ይህ መስመር አዲስ በመሆኑ ምክንያትም የዲጂታል መስመር እያልን ነው የምንጠራውም ብላለች። በድብቅ ቦታና ስሟ በማይጠቀስበት ሁኔታ ለቢቢሲ የተናገረችው የሰው አዘዋዋሪዋ እንደምትለውም አንድን ሰው ወደ ኬንያ ሲያዘዋውሩ $1500 ያህልም ያገኛሉ። ይህም አንድ አማካይ ኬንያዊ ሰራተኛ በወር ከሚያገኘው 4 እጥፍ የሚበልጥ ነው። ይህች ግለሰብ ላለፉት 15 ዓመታት በኬንያ፣ በኡጋንዳ፣ በሩዋንዳና ደቡብ አፍሪካ ያለውን ግዙፍ የሰዎች ዝውውር መረብ አካል ሆናም ቆይታለች። በዚህም በዋናነት ከኤርትራ፣ ከኢትዮጵያና ከሶማሊያ የሚሰደዱ ሰዎች በማዘዋወር ላይም ተሰማርታለች። ኬንያ በዋና አውራ ጎዳናዎች ላይ የምታደርገውን ጥበቃ በማጠናከሯ ምክንያቱም ህገወጥ የሰው አዘዋዋሪዎች ፊታቸውን ወደ ቱርካና ሐይቅም በማዞር ስደተኞችን ወደ አገሪቱ ማስገባትም ቀጠሉ። በአዲሱ የሰዎች ዝውውር መስመር ላይ ያሉ ወኪሎችም ስደተኞችን ወደ ናይሮቢ ለመውሰድ የመንገድ ትራንስፖርት በተዘጋጀባት ሎሚካዊ በተባለች የኬንያ የአሳ አስጋሪዎች መንደር ውስጥም ተቀብለው ከዚያም የ15 ሰዓት ጉዞም ያደርጋሉ።
በተጨናነቀው የእንጨት ጀልባዎች ላይ መጓዝ የሚያስከትለውን አደጋ በማሰብ ወላጆች ልጆቻቸውን ብቻቸውን ሐይቁንም እንዲያቋርጡ እንዳይፈቅዱላቸው ይህች የሰዎች አዘዋዋሪም ትሞክራለች። የማገኘው ገንዘብ ያስደስተኛል አይደለም፣ ምክንያቱም እንደ እናት በሌሎች ሴቶች ልጆች ላይ መጥፎ ነገር ሲደርስ ስመለከት ደስተኛ መሆን አልችልም ስትልም ለቢቢሲ ተናገራለች። ስደተኞች ከሰሙኝ መምከር እፈልጋለሁ፣ ከሀገራቸው እንዳይወጡ ነው የምለምናቸው ስትልም የብዙዎቹን የሰው አዘዋዋሪዎች መጥፎ አመለካከት በማንሳትም አስጠንቅቃለች። ለደህንነቷ ሲል ትክክለኛ ስሟን መግለጽ ያልፈለገው ኤርትራዊ ኦስማንም ከሟቿ ህያብ እና ከእህቷ ጋር በተመሳሳይ ጊዜ ነበር ወደ ኬንያ የተሻገረው። ህያብ የነበረችበት ጀልባ አይኑ እያየ እንዴት ሐይቁ ላይ እንደተገለበጠም ያስታውሳል። ህያብ ከኛ ፊት ከነበረው ጀልባ ላይ ነበረች። የጀልባው ሞተርም እየሰራ ስላልነበረ በከባድ ንፋስ እየተገፋ ሲሄድ ነበር። ጀልባቸውም ወደ ሐይቁ 300 ሜትር ያህል ከገባ በኋላ ተገልብጦ ለ7 ሰዎች ምክንያት ሆነ። የህያብ እህት ሌላ የሰዎች አዘዋዋሪ ጀልባ ደርሶ እስኪያድናት ድረስም እየሰጠመች በነበረችው ጀልባ ላይም ተንጠልጥላ በህይወት ለመትረፍ ችላለች። ከ20 በላይ ሰዎችን በጀልባው ላይ አጭቀው ከመጠን በላይ ከማሳፈራቸው በመጠቀስም የህያብ እናት ሰናይት ለልጇም ሞት የሰው አዘዋዋሪዎች ተጠያቂ ታደርጋለች። የልጄ ሞት የተከሰተው ግልጽ በሆነ ቸልተኝነት ምክንያት ነው። እነሱ 5 ሰዎች እንኳንም ማሳፈር በማትችል ትንሽዬ ጀልባ ላይ በርካታ ሰዎችንም ጭነው ነበርም ብላለች። ቢቢሲ ሎሜ ዊኪን መንደርም በጎበኘበት ጊዜ 2 አሳ አስጋሪዎች የኤርትራውያንም ይሆናሉ ብለው የሚያምኗቸው የስደተኞች አስክሬን በ300 ኪሎ ሜትር ርዝመትና 50 ኪሎ ሜትር ስፋት ባለው ሐይቅ ላይም ሲንሳፈፉ ማየታቸውንም ተናግረዋል። በሐይቁ ዳርቻ ላይ 4 አስክሬኖች ነበሩ። ከዚያም ከጥቂት ቀናት በኋላ ሌሎች አስክሬኖቹ ወጡ ሲልም ይናገራል። የዓይን እማኞቹ ጆሴፍ ሎሞሪያ የተባለ ሌላ የአሳ አስጋሪ ደግሞ የ2 ወንዶችና የ2 ሴቶች አስክሬን ማየቱንና ከመካከላቸው አንዷ ደግሞ ታዳጊ መሆኗንም ተናግሯል። ባለፈው ዓመት ሰኔ ወር ላይም የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ በመላው ዓለም ካሉ 580 ሺህ ስደተኛና ጥገኝነት ጠያቂዎች መካከልም 345 ሺዎቹ በምስራቅ አፍሪካ ውስጥ እንደሚገኙም ያሳያል። እንደ ሰናይት ቤተሰብ ሁሉ በቀጠናው በበርካታ ጦርነቶች ውስጥ የምትሳተፈው መንግስትም ጥብቅ ቁጥጥር የሚያደርግባት ነፃ የፖለቲካ እና የሃይማኖት እንቅስቃሴ የሌለባት አገር ብዙዎች ከወታደራዊ አገልግሎት ለማምለጥ ከኤርትራም ይሰደዳሉ። በኡጋንዳ የሚገኘው ጠበቃ ሙሉ ብርሃን ለቢቢሲ እንደተናገረውም ኤርትራውያን በሚወሰኑት ኢትዮጵያና ሱዳን ውስጥም ባሉ ግጭቶች ምክንያት ኬንያና ኡጋንዳ በኤርትራውያን ስደተኞች ተመራጭ መዳረሻ ሆነዋል። ሴቷ የሰዎች አዘዋዋሪ እንደተመለከተችውም አንዷን የስደተኞች እዚያው ኬንያ ውስጥ መኖር ሲቀጥሉ፣ ሌሎች ደግሞ የስደተኞች ምዝገባ ቀላል ነው ብለው ወደሚያምኑባቸው ወደ ኡጋንዳ፣ ሩዋንዳና ደቡብ አፍሪካ ለመሸጋገሪያነት ኬንያን ይጠቀሙባታል። የሰዎች ዝውውር መረብ ከእነዚህ 4 ሀገራት ውስጥ የሚያንቀሳቅሱ ሲሆንም ከአንድ ሀገር ወኪል ወደ ሌላው በማቀባበል እስከ መዳረሻቸው ድረስ የተያያዙ ነው። አንዳንድ ጊዜም ይህች የሰዎች ዝውውር መርከብ ከአፍሪካ ባሻገር እስከ አውሮፓ እና ሰሜን አሜሪካም ይደርሳል። የሴቷ የሰዎች አዘዋዋሪ ስራ ስደተኞችን ወደ ናይሮቢ በሚያደርጉት ጉዞ በማቀባበል እና ቀጣይ ጉዟቸው እስኪመቻችና አስፈላጊውን ክፍያ እስኪፈጽሙ ድረስ በማቆያ ቤቶችም ማሳረፏንም ያካትታል። እስከዚያ ድረስ አንድ ስደተኛ ምናልባትም እስከ $5,000 የሚደርስ ገንዘብ በመክፈል ለቀጣዩ ጉዞ ደግሞ ተጨማሪ ገንዘብ ያስፈልገዋል። ቢቢሲ በአንድ ህፃን ውስጥም የሚገኝ አንድ በማቆያ ቤትነት የሚያገለግል ቤትን አይቷል። በቤቱ ውስጥም አንድ ፍራሽ ብቻ ያለ ሲሆንም 5 ኤርትራውያን ወንዶችም ተቆልፎባቸው ነበር። በማቆያ ቤት ውስጥም ሲቀመጡ ስደተኞቹ የቤቱን ኪራይና ለምግብ ይከፍላሉ። ገንዘብ ጨርሰው በረሃብ የሞቱ 3 ወንዶችና አንዲት ወጣት ሴት እንደምታውቅ በሰዎች ማዘዋወር ውስጥ የምትሳተፈው ሴትም ትናገራለች። ሰው አዘዋዋሪዎቹ ክስተቱንም መጥፎ ዕድል በማለትም አቃለው አስክሬናቸውንም አስወግደውታል። በተጨማሪም አዘዋዋሪዎቹ ለማቾች
ቤተሰቦች በህይወት እንዳሉ በመናገር ገንዘብ ሲቀበሉ ቆይተዋል በማለትም ሁኔታውንም አስታውሳለች። ሴት ስደተኞች ደግሞ በአብዛኛው ወሲባዊ ጥቃት ወይም ሰው አዘዋዋሪዎች እንዲያገቡ ሊገደዱ የሚችሉበት ሁኔታ እንዳለም የሰዎች አዘዋዋሪዎችም ተናግረዋል። ቢሆንም ግን ከፍተኛ ገንዘብ የምታገኝበትን ይህንን የሰዎች ዝውውር ስራዋንም የመተው ሀሳብ ባይኖራትም ሌሎች ግን በዚህ ሂደት ውስጥ ምን እንደሚጠብቃቸው ማወቅ እንዳለባቸውም ታስጠነቅቃለች። ምንም እንኳን የ14 ዓመት ልጇ ሞት ሐዘን ቢፈጥርባትም ሰናይት ሌላኛዋ ልጇ ከአደጋው ተርፋ በአዘዋዋሪዎች ጉዳት ሳይደርስባት በመትረፏም መጽናኛ ሆኖታል። ወደ ቀጣይ መረጃ ስናልፍ ህንድና ፓኪስታን ጦርነትም ጀምረዋል። ምሽት ህንድ ፓኪስታንን የደበደበች ሲሆንም ሰላማዊ ነዋሪዎችን በጥቃቱ መገደላቸውን ታውቋል። የፓኪስታን ጦር ለአጸፋው እርምጃ ትዕዛዝ የተሰጠ ሲሆንም ፓኪስታን የአየር ክልሏን ለ48 ሰዓትም ዝግ እንዲሆንም አዛለች። ህንድ የአሸባሪዎችን መሰባሰቢያ ኢላማ ውስጥ ማስገብቼ ጥቃቱን አድርሻለሁ ብትልም የንጹሃን መሰረተ ልማቶች ናቸው የተመቱትም በሚል ፓኪስታንም ወንጅላለች። ፓኪስታን አጸፋዊ እርምጃ ወስዳለሁ በሚልም ትዕዛዝም እንደሰጠች ይታወቃል። የፓኪስታኑ መከላከያ ሚኒስትር መሐመድ አሲፍ ኢስላማባድ 5 የህንድ ጀቶችን መታመጣሏንም ያሳወቀ ሲሆን በጥቃቱ 2 መስጊዶችን ኢላማ ሆኖብናልም ብለዋል። ህንድ በምታስተዳድረው ካሽሚር የሽብር ጥቃት ደርሶ የ26 ሰዎች ህይወት ማለፉ ነው ደልሂ ከጥቃቱ ጀርባ ኢስላማባድ አለችበት በሚልም ስትወነጅል ቆይታለች። ህንድና ፓኪስታን በተከታታይ የ172 እና 170 የኒውክሌር ጦር መሳሪያ ባለቤት መሆናቸውን ውጥረቱንም የከፋ ያደርገዋል። ፕሬዝዳንት ዶናልድ ትራምፕ ጥቃቱንም አሳፋሪ በሚልም ገልጸውላታልም ተብሏል። የህንድ ጦርም በፓኪስታንና በፓኪስታን በምታስተዳድራቸው ካሽሚር 9 ኢላማዎችም መትቻለሁም ሲል ፓኪስታን በበኩሉ 5 አካባቢዎች ላይ የተሰነዘረ ጥቃት ነው ብላለች። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።